አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ይበላልኝ ማለት ነው። እንግዲህ ዛሬ እንደተለመደው ማለት ነው በጥሩ ጥሩ ስራ መጥቼላችኋለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ ማለት ነው። ይዤላችሁ የመጣሁት ምንድነው? ግርሳን ነው። የግርሳን አሰራር ማለት ነው። ግርሳን ላይ በጣም ተወዳጅ ምግብ ነው ማለት ነው። በጣም ይጣፍጣል፣ ቆንጆ ነው ማለት ነው። እንግዲህ ይዤላችሁ የመጣሁት የእሱን አሰራር ነው። እዚህ ጋር ዘይት ጨምሬያለሁ ማለት ነው። እዚህ ጋር ደግሞ የተከተፈ ሽንኩርት ማለት ነው። ያው እንግዲህ እናንተ በምትፈልጉት መጠን ማለት ነው። እና እዚህ ጋር ሽንኩርቱን በደንብ ከድናችሁ ታበስሉታላችሁ ማለት ነው። ቆንጆ አድርጋችሁ ታበስሉታላችሁ። በዚህ መልኩ እያመሳሰላችሁ እዚህ ጋር ቅመማ ቅመሞቹን እንደምታዩዋቸው ማለት ነው። ባህር ሙሸከላ፣ ቆንጆ በርበሬ፣ ባህር ጋሪ፣ ጨው፣ ከስበራ ዱቄት ምናምን በቃ እናንተ የምትፈልጉትን ቅመም ትጨምራላችሁ ማለት ነው። በነገራችን ላይ እናንተ የማጂ አትርሱ። እኔ ብዙ ጊዜ ማጂ እጨምራለሁ ግን አያጋጥመኝም እናንተን ለማሳየት። ምክንያቱም ማጂ መጨረሻ ላይ ብዙ ጊዜ ነው የምጨምረው እና ከመጀመሪያው አልጨምረውም። እዚህ ጋር በዚህ መልኩ ምኑን መሰላችሁ የምሰራው አሁን ክሽናውን ነው። ክሽናውን ማለት ነው። እና ክሽናው ላይ ከቻላችሁ የህንድ ቴምር የህንድ ቴምር ታውቃላችሁ? እሱን ብትጨምሩበት ደስ ይላል ማለት ነው። ሳልሳ ምናምን ከምታደርጉ እሱን ብትጨምሩበት ትችላላችሁ። እኔ ግን ያረኩት እሱ የለም ነበር ቤት። የሎሚ ፓውደሩ ማለት ነው። ጥቁሩ ሎሚ ፓውደሩ ነው የጨመርኩት ማለት ነው። እና እዚህ ጋር ክሽናውን ነው እየሰራሁ ያለሁት ማለት ነው። እሱ ላይ የሚደረገው ክሽና እና ለምን መሰላችሁ ስፒዱን ቀነስ የማደርገው ማለት ነው። እኔ ስቀርጽ በጣም አፈጥነዋለሁ ማለት ነው። ብዙ ጊዜ በፊት እንደውም ከእንትን ካላችሁ ካስታወሳችሁ ስራሽ በጣም ጥሩ ነበረ፣ ግን በጣም እንትን ትይብናለች ትሉኛላችሁ። በጣም ታፈጥኛለች ትሉኛላችሁ እና ከዛ ወዲህ ስፒዱን መቀነስ ጀመርኩ። እዚህ ጋር ለእንትኑ ነው የክሽናውን ጨረስኩኝና ለገርሳኑ የሚሆን ነው እዚህ ጋር እየሰራሁ ያለሁት ማለት ነው። በዚህ መልኩ እንደምታዩት ታውቁታላችሁ። እዚህ ጋር እንግዲህ እንትን ይመስላል፣ አዋዜ ይመስላል ብዙ ጊዜ እኛ ጋር የሚመጣው ሳልሳ፣ ነገር ግን አዋዜ አይደለም ማለት ነው። እንትን ነው ሳልሳና ቲማቲም፣ የተፈጨ ቲማቲም ነው የምንጨምርበት። ያ ማለት ሽንኩርቱ ቀላ ካለ በኋላ ማለት ነው። ዘይቱና ሽንኩርቱ ከተቁላላ እዚህ ጋር የነጭ ሽንኩርት ፓውደር እና ባህር ካሪ፣ ቁንዶ በርበሬና ትንሽ ሙሸከላ ባህር ሙሸከል ተጨምሩበትና ታዋህዱታላችሁ ማለት ነው። በዚህ መልኩ በደንብ ታዋህዱታላችሁ እና እኔ በስጋ ነው የምሰራው። እዚህ ጋር እናንተ በዶሮ መስራት ትችላላችሁ። እዚህ ጋር ስጋውን አጥባችሁ ያዘጋጃችሁትን ስጋ ትጨምሩታላችሁ ማለት ነው። አንድ ነገር መንገር የምፈልገው ሁሌም ቪዲዮ በሰራ ቁጥር የምናገረው ነገር ነውና ምግብ የሚያጣፍጠው ምግቡ በቃ ጽድት ብሎ ከተሰራ ማለት ነው። ጽድት ብሎ ከተሰራ አንደኛ ምግቡ የራሱን ጣዕም ይዞ ይወጣል፣ ደስ የሚል ጣዕም ይኖረዋል። ሁለተኛ ለጤና ጥሩ ነው። እዚህ ጋር በፕሪስቶ ነው የዘጋሁት በነገራችን ላይ
እና እዚህ ጋር ግርሳኑን ቁረጥ ቁረጥ ተደርጎ በሳህን ተቀምጧል ማለት ነው። እንግዲህ እዚህ ጋር በሰለ ማለት ነው። ብርስቶል ሲሆን በጣም እንትን ይላል ይበስላል። እዚህ ጋር ኮዳር ምን መሰላችሁ? ካሮትና ኮሳር ጀዘርና ምንድን ነበር ስሙ? ፎሶሊያ ዱባ የዱባ እንትን ማለት ነው። ዱባውን ከትፈን ማለት ነው። እንግዲህ ዱባ ወጥ ማያውቅ የለም በሀገራችን እና ዱባ ነው ማለት ነው። እዚህ ጋር ያው እንደየቤታችሁ ሁኔታ አንድ ቃሪያ መካከል ላይ ትጥሉበታላችሁ። አሁንም ሰከረ ትዘጉታላችሁ ማለት ነው። እዚህ ጋር እንደምታዩት በጎን ክሽናው አለ። በጎን ክሽናውን አውጥቼ ተዘጋጅቷል። በዚህ በኩል ደግሞ ግርሳኑ አለ ማለት ነው። ግርሳንና መርጉግ ይለያያል ማለት ነው። መርጉግ አይታችሁ ከሆነ ክቡሱን እየዳመጣችሁ ወይም በእጃችሁ እየጠፈጠፋችሁ ምናምን ነው። እዚህ ጋር እዩት ከሰራሁት ለግርሳኑ ከሰራሁት ሱጎ ላይ ከስር ይሄ ነገር ምን እንደሚመስል ታውቃላችሁ? ሁኔታው አገልግል ታውቃላችሁ? እንደኛ እንዲያገልግል በቃ እንደዛ በሉት። ከዛ ይዩት ወጡን ታረጋላችሁ፣ ግርሳኑን ታረጋላችሁ፣ ወጡን ታረጋላችሁ፣ ግርሳኑን ታረጋላችሁ። በቃ እንደዚህ ነው። ታፈሷላችሁ ወጡን፣ ከዛ ግርሳኑን፣ ከዛ ወጡን፣ ከዛ ግርሳኑን። ምክንያቱም እንደኛ እንዲያገለግል አሰራር አልጫ እናደርጋለን። ከዛ ደግሞ ቀይ ወጥ እንደምናደርገው ማለት ነው። ከዛ ክሽና የተዘጋጁን ክሽና ልብ በሉ ግርሳንና እንትን ይለያያል። መርጉግ እንዳይመስላችሁ። ምክንያቱም ብዙ ሰው መርጉግ ነው ወይ ምናምን ሊል ይችላል። ለምን መሰላችሁ? አሰራሩ አንድ አይነት ይሁን እንጂ ከቂጣው ጀምሮ ይለያያል ማለት ነው። ይሄ ራሱ የሆነ ይዩት እንትን አለው። ያኛው ግን ሊጡን ነው የምንጨምረው ማለት ነው። ሊጡን ሳናበስል ምናምን ነው የምንጨምረው፣ እዛው ውስጥ ይበስላል ማለት ነው። ሰርቻለሁ በነገራችን ላይ የእሱን አሰራር ግን ለእናንተ ያው እንዳይምታታባችሁ ነው። እዚህ ጋር እንግዲህ በቃ እንደነገርኳችሁ እንዲያገለግል አንዴ ግርሳኑን፣ አንዴ የሰራችሁትን አዳሙ፣ አንዴ ግርሳኑን እያላችሁ ከዛ ክሽን በመካከል እዩት እዚህ ጋር ማለት ነው። ክሽኑን በመካከል ታስገቡለታላችሁ። ከዛ በቃ ድርቆሽ ፍርፍር በሉት ያው ከዛ ያደረቅ ግርሳን ሙትት ይልና ማለት ነው። ስትበሉት በጣም ይጥማል። ነገር ግን ዋናው ነገር ይሄኛው ወጡ ማለት ነው፣ ወይም እዳሙ በጣም እንትን ማለት አለበት። ቆንጆና ጣፋጭ መሆን አለበት። ምጥጥ ነው የሚያደርገው ሲጀመር ማለት ነው። እናንተ ብዙ ታደርጋላችኋል። እሱ ደረቅ ስለሆነ ምጥጥ አድርጎ አላየሁም ነው የሚላችሁና በዛ አድርጋችሁ ስሩ ስትሰሩ ማለት ነው። እዚህ ጋር አሁን ክሽና እንዳልኳችሁ በመካከል ክሽና ጨምሩበታላችሁ። ያው እንግዲህ ከመጀመሪያው እስከ መጨረሻው የግርሳን አሰራርን የምታውቁም ታውቁታላችሁ። በየቤቱ ይለያያል። በነገራችን ላይ አንዱ ቤት የሚሰራው አንዱ ቤት አይሰራም። ያው ቢሆንም ግን ደግሞ እንደ አማራጭ በጣም ቆንጆ ያልኩት እኔ ይሄ ነው ማለት ነው። አለ ግርሳኑን እዚሁ ውስጥ ዝም ብሎ ማለት ነው። እዚህኛው ሱጎብ ውስጥ እዚህ ሰራነው እዳሙ ውስጥ ግርሳኑን ቆራርጦ ጨምረው እንደዚህ ያማስሉታል። ያ ደግሞ ጥሩ አይደለም። እና እንደዚህ ታረጉትና ምን ታረጋላችሁ መሰላችሁ?
ውሃ ነው ማለት ነው። ሞልቷል ውስጡ። ያው ሽና እንዳትረሱ በመካከል እያደረጋችሁ መጨመራችሁን እንዳትረሱ። ግን መጨረሻ ላይ ትንሽ ፍሩን ትከቱታላችሁ ማለት ነው ውዶችዬ። ከፈለጋችሁ ደግሞ እሳታችሁን ቀንሳችሁ ጋዝ ላይ ታረጉታላችሁ ማለት ነው። ለምን ቄጣውና እንትን ታውቁ የለ አለ አይደለም መኮረኒ። አሁን እንዴት ነው ስትሰሩ በስጎ መኮረኒ ማለት ነው፣ በሻሜል አይደለም። ኖርማል መኮረኒ ሲሰሩ ከስጎ ጋር ካደባለቃችሁ በኋላ ትንሽ ናር ሰቂር እሳቱን ትንሽ ታረጉና ጋዝ ላይ ታረጉታላችሁ። ያ ማለት ለምንድን ነው? እንዲዋሃድ ከእንትኑ ጋር እንዲዋሃድ ማለት ነው። ይሄ እዚህኛው ጣዕምና የእንትኑ ማለት ነው። እና ይሄም ልክ እንደዛ ነው። የግርሳኑ ጣዕምና እንትኑ እንዲዋሃድ በዚህ መልኩ ከፈለጋችሁ ፍሩን፣ ከፈለጋችሁ ደግሞ በናር ሳቂር እሳቱን ትንሽ ታረጉና እንትን ውስጥ ትከቱታላችሁ ማለት ነው፣ ፍሩን ውስጥ። እና ውዶች በዚህ መልኩ እንግዲህ ቆንጆ አድርጋችሁ ያው ምግብ ከሰሪው አቀራረቡም ደግሞ ያማረ ከሆነ ነው በጣም ብሉኝ ብሉኝ የሚለው። አይን ይበላል የሚባል ነገር አለ እና ዛሬ እየሰራሁላችሁ ወይም ይዤላችሁ የመጣሁት ቪዲዮ ይህን ይመስላል ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምገናኝ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ ማለት ነው። እና አንዳንዴ ኮሜንትም ላይ ምን እንደምሰራላችሁ ይህን ስሪልን ምናምን እያላችሁ እስኪ ጻፉልኝ ማለት ነው። እና የዛን አሰራር እንግዲህ በተቻለ መጠን ይዤ እመጣለሁ ማለት ነው። በተረፈ እንግዲህ የዛሬ ቪዲዮ ይህንን ይመስላል ማለት ነው። በነገራችሁ ላይ እውነት ካሜራው ላይ እንደምታዩት ብቻ አይደለም፣ ሲበሉት ራሱ በጣም ይጥማል።